በሰሜን ሸዋ የፋኖ አመራሮች በድሮን ተደበደቡ። ሰሜን ሸዋ ላይ የሚገኘው የፋኖ ቡድንን ከሚመሩት ሰዎች መካከል አንዱ የሆነ ደሳለኝ ሲያስብ ሸዋ ለጥቂት የተረፈ ሲሆን ሌሎች በስፍራው የተገኙ አባላት ግን በጥቃቱ ሰለባ ሆነዋል። የመከላከያ ሰራዊት በተጠና ሁኔታ ወስዶታል በተባለው በዚህ የድሮን ጥቃት ፋኖ ላይ ከፍተኛ ጉዳት ማድረሱን መረጃዎች ይጠቁማሉ። እሁድ ግንቦት 9 ቀን 2018 ዓ.ም በአዲስ አበባ የተመሰረተው የትግራይ የሰላምና የለውጥ ምክር ቤት ከዓላማዎቹ መካከል አንዱ በመፈንቅለ መንግስት ትግራይን የተቆጣጠረውን ኃይል ማስወገድ መሆኑን ስምረት ፓርቲ ተናገረ። የፓርቲው የሚዲያና ኮሚኒኬሽን አስተባባሪ የሆኑት ብርሃነ ገብረ ኢየሱስ የለውጥ ፈላጊዎች እንቅስቃሴ የተባለ ቡድን ከተለያዩ ፓርቲዎች፣ ታዋቂ ግለሰቦችና ተጽዕኖ ፈጣሪዎች ተውጣቶ በትግራይ መሰረታዊ ለውጥ ለማምጣት ላለፉት 7 ወራት ሲመክር እንደነበረ ተናግረዋል። እነዚህ የለውጥ ፈላጊዎች በምርጫ ቦርድ እውቅና ያገኙ 4 ፓርቲዎች እንዲሁም ታዋቂ ሰዎች መሆናቸውን ጨምረው ገልጸዋል። አቶ ብርሃን አክለውም የለውጥ ፈላጊ ኃይሎች የተባለው ቡድን ወደ ምክር ቤት ሲያድግ በክልሉ የሚገኙ ከተጽዕኖ ፈጣሪዎች ወደ 7 የሚሆኑ በክልሉ የሚንቀሳቀሱ የፖለቲካ ፓርቲዎች፣ ታዋቂ ሰዎች፣ የሚዲያ አካላት፣ ማህበራትን አካቶ እሁድ ግንቦት 9 ቀን 2018 ዓ.ም በይፋ ምክር ቤቱ መመስረቱን ተናግረዋል። ስምረት ፓርቲ በትግራይ ክልል ተመዝግበው ከሚንቀሳቀሱት ከባይቶና፣ ከአረና ትግራይ፣ ከትንሣኤ ሰባ እንደርታና ከሌሎች የፖለቲካ ፓርቲዎች እንዲሁም ከሲቪክ ማህበረሰቦች ጋር በመሆን የትግራይ ሰላምና ለውጥ ምክር ቤትን አቋቁመዋል። ካሁን በኋላ የትግራይ ህዝብ አሁን ባለበት ሁኔታ ረዥም ጊዜ መሄድ አይችልም ያሉት አቶ ብርሃነ በኢኮኖሚ ጫና መጎዳቱን፣ ከመኖሪያ አካባቢው መፈናቀሉን እንዲሁም በመልካም አስተዳደር፣ በጸጥታ እጦት፣ በስራ አጥነት ጠቅላላ ክልሉ ምስቅልቅል ውስጥ መሆኑን ተናግረዋል። እሁድ ዕለት በአዲስ አበባ በይፋ የተቋቋመው ምክር ቤት የትግራይ ህዝብ በዚህ ደረጃ ረዥም ጊዜ መቆየት የለበትም ብሎ እንደሚያምን ተናግረው በአንድ ወር የአካል ሆነ የለውጥ ፈላጊው በሚያደርገው እንቅስቃሴ ጊዜው ሊያጥርም ሊረዝምም በሚችልበት ሁኔታ ለውጥ ለማምጣት እንደሚሰሩ ተናግረዋል። ትግራይ ክልል ከዚህ ቀደም ከአገሪቱ ክልሎች የተሻለ የሰላምና መረጋጋት የልማት ጭላንጭል የነበረባት እንደነበረች ያስታወሱት አቶ ብርሃነ አሁን ደግሞ ከሁሉም የኢትዮጵያ ክልሎች የመጨረሻዋ ነች ሲሉ የክልሉ ሁኔታ እያሽቆለቆለ ነው ብለዋል። በክልሉ የጸጥታ ችግር መኖሩን፣ ሰው በሰላም ወጥቶ የማይገባበት፣ የሚታፈንበት፣ የሚዘረፍበት፣ የጦር መሳሪያ እንደፈለገ የሚንቀሳቀስበት መሆኑን የሚናገሩት አቶ ብርሃነ ህዝቡ የሰላም እጦት ስጋት ውስጥ ስላለ ይህ አፋኝና ጠባብ ቡድን በማስወገድ ትግራይ ውስጥ ሁሉን ያካተተ ስርዓታዊ ለውጥ ለማምጣት ዓላማ እንዳላቸው አመልክተዋል። ምክር ቤቱ በክልሉ በመፈንቅለ መንግስት ስልጣን የያዘውን ቡድን በአጭር ጊዜ ከትግራይ ህዝብ ጫንቃ ማስወገድ ዓላማው እንደሆነ ተናግረዋል። በሁለተኛ ደረጃ ቡድኑ ከስልጣን ሲወገድ ክልሉ አላስፈላጊ ትርምስ ውስጥ እንዳይገባ የሰላምና ጸጥታ ማረጋጋት ስራ እንደሚሰራም ጠቅሰዋል። በሶስተኝነት አቶ ብርሃነ የምክር ቤቱ ዓላማ በማለት የጠቀሱት በክልሉ ሁሉንም አሳታፊ የሆነ ስርዓት መዘርጋትን ነው። አንዱ የበይ ተመልካች አንደኛው ደግሞ ተሳታፊ የሚሆንበትን የፖለቲካ ስርዓት በማስወገድ ሁሉን ያካተተ አቃፊና ሁሉንም አሳታፊ የሆነ መንግስት የመመስረት ዓላማ ይዘን ነው እየተንቀሳቀስን ያለ ነው ብለዋል። የዲሞክራሲያዊ ስምረት ትግራይ ሚዲያና ኮሚኒኬሽን አስተባባሪ የሆኑት አቶ ብርሃነ ቡድኑ በማለት በተደጋጋሚ የሚጠሩት አካልን በስም ጠርተው ግልጽ እንዲያደርጉ ሲጠየቁ ህወሓትን እንደሆነ የተጠየቁም ቢሆን ግልጽ ምላሽ ከመስጠት ግን ተቆጥበዋል። ታጣቂዎችን የጦር መሳሪያ አሰባስቦ ትግራይ ውስጥ እየዘረፈና እያመፀ እየገዛ ያለ በዝባይ ቡድን አለ፣ ስም እስካሁን የሰጠው አካል የለም ብለዋል። በብሔራዊ ምርጫ ቦርድ የፓርቲነት እውቅናው ተሰርዞ ያለው ህወሓት ከጥቂት ሳምንታት በፊት በትግራይ የተካሄደውን ጦርነት ባስቆመው የፕሪቶሪያው ስምምነት የተመሰረተውን ጊዜያዊ አስተዳደር የሚተካ ነው ያለውን የቀድሞ አስተዳደር መመለሱን መግለጹ ይታወሳል። ይህም ህወሓት ውሳኔ ፕሪቶሪያው ስምምነትን በማፍረስ ከፌዴራል መንግስቱ ጋር ፍጥጫ ውስጥ የሚያስገባው ድርጊት ነው ሲሉ አንዳንዶች እየተቃወሙት ሲሆን የህወሓት አመራሮች ሌላ ዙር ድርድር እንዲደረግ እየጠየቁ ባሉበት ወቅት ነው ሌሎች የክልሉ ኃይሎች አዲስ ስብስብ የመሰረቱትም የሚሉ አሉ። ባለፉት ጥቂት ዓመታት በህወሓት ውስጥ በተፈጠረው ክፍፍል አመራሮቹና አባላቱ ከፓርቲው ወጥተዋል። አቶ ብርሃንም ፓርቲው ተከፋፍሎ እርሳቸውን ጨምሮ ሌሎች አባላቱ የተለያዩ ፓርቲዎችን መመስረታቸውን ገልጸዋል። ክልሉን መሳሪያ ይዞ እየመራ ያለው አካል ራሱን የሚጠራበት ስም ቢኖረውም እርሳቸው ግን ስም ጠቅሰው መጥራት እንደማይፈልጉ ተናግረዋል። ትግራይን ወደ ጦርነትና ወደ አላስፈላጊ ትርምስ ለማስገባት
በመፈንቅለ መንግስት ትግራይን የተቆጣጠረ የሆነ ኃይል አለ። ይህንን ኃይል ለማስወገድ ነው እኛ እየሰራን ያለነው ብለዋል። ስለዚህም እየተንቀሳቀሱ ያሉት ህወሓትን ለመጣል ስለመሆኑ የተጠየቁት አቶ ብርሃነ ህወሓትን ለመጣል አይደለም፣ ህወሓትማ ከኢትዮጵያ ፖለቲካ ተሰርዟል፣ አሁን ያለው በህወሓት ስም የሆነ የተደራጀ ቡድን ነው ሲሉ መልሰዋል። ይህ አቶ ብርሃነ ቡድን ሲሉ የሚጠሩት አካል በፌዴራል መንግስቱ ስልጣናቸው ለ1 ዓመት የተራዘመላቸውን የጊዜያዊ አስተዳደሩን ፕሬዝዳንት በመፈንቅለ መንግስት አስወግዶ የተቆጣጠረው ስልጣን አለ። ይህ ህጋዊ ያልሆነ ጦረኛ ቡድን ነው፣ እኔም ድርጅቴም የምናምነው ይህንን ነው ሲሉም አክለዋል። ይህንን ቡድን ለማስወገድ ሁሉን አቀፍ የትግል ስልት እንደሚጠቀሙ የሚናገሩት አቶ ብርሃነ ክልሉን ወደ አላስፈላጊ ትርምስ፣ ወደ አላስፈላጊ ደም መፋሰስ ላለማስገባት ወይንም እርሱን የሚቀንስ አቅጣጫ እንደሚከተሉም ጠቅሰዋል። ከዚህ ቀደም የለውጥ ፈላጊዎች እንቅስቃሴ፣ አሁን ደግሞ የለውጥ ፈላጊዎች ምክር ቤት በመባል የተቋቋመው ይህ አካል በፌዴራል መንግስት ድጋፍ ተቋቋመ ነው ስለመባሉ ሲጠየቁም አሉባልታ ነው በማለት ውድቅ አድርገውታል። የተወሰኑ አባላቱና አመራሮቹ በአዲስ አበባ የሚገኙት በትግራይ ውስጥ በፈለጉት የፖለቲካ አመለካከትና ዓላማ በነጻነት ተደራጅተው አባላትን መመልመልና ማደራጀት ባለመቻላቸው መሆኑንም ጨምረው ተናግረዋል። ነገር ግን የለውጥ ፈላጊዎች እንቅስቃሴ አመራሮች ከፌዴራል መንግስቱ ጋር የትግራይ ውስጥ የፕሪቶሪያ ስምምነት እንዴት መተግበር አለበት፣ የትግራይ ህዝብ አሁን ከገባበት ችግር እንዴት ይውጣ፣ የፌዴራል መንግስቱ ትግራይ ውስጥ ምን አስተዋጽኦና ድጋፍ አለው፣ ማድረግስ ያለበት ምንድን ነው በሚለው ዙሪያ ንግግር ሲያደርጉ እንደነበረም አስረድተዋል። በተለየ ሁኔታ የፌዴራል መንግስት እኛን እንደፈለገው የሚዘውር ነው የሚባለው ነገር የጠባቡ ቡድን ፕሮፓጋንዳ ነው። እኛ የገንዘብ ምንጫችንም የምንንቀሳቀሰውም በአገር ውስጥም ሆነ በውጭ ካሉ አባሎቻችንና ደጋፊዎቻችን በምናገኘው ድጋፍ ነው ብለዋል። ጊዜያዊ አስተዳደሩን የሚተካ ምክር ቤትና ፕሬዝዳንት በማዋቀር የቀድሞውን አስተዳደር በትግራይ ስለመመለሱ እስካሁን ከፌዴራል መንግስቱ በይፋ የተባለ ነገር የለም። እንዲሁም አዲስ ከተመሰረቱ የፖለቲካ ፓርቲዎችና የሲቪል ማህበረሰብ እንቅስቃሴ ጋር በተያያዘ ከትግራይ በኩልም ሆነ ከፌዴራል መንግስቱ የተሰማ ድጋፍም ተቃውሞም የለም። በኬንያ የነዳጅ ዋጋ በከፍተኛ ሁኔታ መጨመሩን ተከትሎ ተቃውሞ ተቀስቅሶ 4 ሰዎች ተገድለው በርካቶች ጉዳት ከደረሰባቸው በኋላ የዋጋ ቅናሽ ቢደረግም አድማው ግን ቀጥሏል። የኬንያ ሀገር ውስጥ ጉዳይ ሚኒስቴር እንዳስታወቀው ከአድማው ጋር በተያያዘ የሰዎች ሕይወት ጠፍቷል፣ ቢያንስ 30 ሰዎች ተጎድተዋል፣ እንዲሁም ከ300 በላይ ሰዎች በጸጥታ ኃይሎች ቁጥጥር ስር ውለዋል። የአገሪቱ ተሽከርካሪዎች ባለንብረቶችና አሽከርካሪዎች ማህበራት ከመንግስት ጋር ባደረጉት ድርድር የ10 ሽልንግ ቅናሽ የተደረገ ቢሆንም ባለመስማማታቸው ተቃውሞው ለሁለተኛው ቀን ማክሰኞ ዕለትም ቀጥሏል። ሰኞ ዕለት የዋና ከተማዋ ናይሮቢ ጎዳናዎች ጭር ብለው ያሉ ሲሆን ትምህርት ቤቶችና ንግዶች ተዘግተዋል። የተቃዋሚ ሰልፈኞች መንገዶችን በድንጋይ የዘጉ ሲሆን ጎማዎችን ሲያቃጥሉም ታይተዋል። የሀገር ውስጥ ጉዳይ ሚኒስትሩ ኪፕቹምባ ሙርኮሜን 348 ሰዎች በቁጥጥር ስር መዋላቸውን ጨምሮ አስታውቀዋል። ኬንያውያን ለተቃውሞ አደባባይ የወጡት የነዳጅ ዘይት ላይ ከዚህ በፊት ታይቶ አይታወቅም በተባለ መጠን ከ20 በመቶ በላይ ጭማሪ በመደረጉ ነው። ኬንያ እንደ ሌሎች አፍሪካ ሀገራት ሁሉ ነዳጅ የምታስገባው ከባህረ ሰላጤው ሀገራት ነው። ፕሬዝዳንት ዶናልድ ትራምፕ ሰኞ ዕለት ኢራን የጦር መሳሪያ እንዳይኖራት ለማድረግ የሚያስችል ስምምነት ላይ ለመድረስ በጣም ጥሩ ዕድል መኖሩን ተናገሩ። ትራምፕን የተናገሩት በኢራን ላይ ጥቃት ለመፈጸም ይዘውት የነበረውን እቅድ ካዘገዩ ከሰዓታት በኋላ ነው። ፕሬዝዳንቱ ቁልፍ የመካከለኛው ምስራቅ አጋሮቻቸው ማክሰኞ ዕለት ለመፈጸም አቅደውት የነበረውን እቅድ ከቴሄራን ጋር የሚደረገው ድርድር እንዲቀጥል በሚል እንዲያዘገዩት መጠየቃቸውን ተናግረዋል። ትራምፕ ሰኞ ዕለት ለጋዜጠኞች አንድን ነገር ላይ ለመድረስ የሚያስችል በጣም ጥሩ ዕድል ያለ ይመስላል፣ በቦምብ ሳንደበድባቸው ያንን ማድረግ ከቻልን በጣም ደስተኛ ሆናለሁ ብለዋል። የዩናይትድ ስቴትስ ጦር ከስምምነት ላይ ካልተደረሰ ጥቃት ለመፈጸም ዝግጁ መሆኑን ፕሬዝዳንቱ ጨምረው አስታውቀዋል። ዶናልድ ትራምፕ በባህረ ሰላጤው ሀገራት ጥያቄ መሰረት ኢራን ላይ የሚፈጸምን አዲስ ጥቃት ማስቀረታቸውን ተናግረዋል።